ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ሰላም ጤና ይስጥልኝ ስሬ እኔ ኩቃ እቺ ነገር የሆነ ማስተካከል አለብኝ ማለት ሮጥሃል እኮ ሐሳቡ ነበር። እሺ ደግሞዋለሁ ከሳልከ ከዛ ዞር ብል። ሰላም ጤና ይስጥልን ውድ ተከታታዮች ውድ ቤተሰቦቻችን እንደምን አላችሁ? ሳምንታችሁ እንዴት ነበር? ያለን እንግዲህ እንደተለመደው ዛሬም በአዲስ ነገር በሰሞንኛ ጎላ ያሉ ሐሳቦች ላይ ተመልሰን መተናል። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የደውል ምልክት በመጫን እንግዲህ ሁሌም እንደምለው ይሄን ፕሮግራም ጀምሩ ትላለው። እንኳን ደህና መጣችሁ እንላለን። ሐሳብ አስተያየታችሁን ስለምትሰጡንም ደግሞ እናመሰግናለን። ሰብስክራይብ ይደረግ። ሰብስክራይብ በጣም መደረግ አለበት። ምክንያቱም በጣም ምንድነው መሰለ አሁን እንደዚህ ፕሮግራም ከመስራታችን ባለፈ ዩቲዩበር የለ፣ ቲክቶከር የለ፣ ፖድካስተር የለ፣ ጠቅላላ ታክስ ክፈሉ ስለተባለ ድጋፋችሁ ደገፍ እንድታረጉን ደገፍ አርጉኝ ብሏል እንድታረጉን በትህትና እንጠይቃለን። እንዴት አየው? እሱን እንዲከፍሉ ተብሏል። እንግዲህ ይክፈሉ፣ መክፈል አለባቸው። ማለት ታክስ ተገቢ ነው ለአንድ ሀገር የእውነት አመር አይ ታክስ መክፈል ጥሩ ነው፣ ለሀገር ግዴታ ነው። ግን ታክሴ ምን ላይ ይውላል ነው ጥያቄው። የታክሲ ማትከፍልልኝ ሰውዬ ስለ ታክስ መክፈል ለማስረዳት የርክበት መንገድ እንደው እንትኑ ሐሳቡ ትክክለኛ ነው ለማለት ነው። አንድ ሀገር በቃ ግድ ካልከፍልክ ሀገር በቃ እሱ ይኸውልህ አንድ ሲደመር አንድ ሁለት ነው። ታሴት እሱ ላይ ልናወራም አይደለም የመጣ ነው። አስፈላጊ ነው አይደለም ወይ? ዘልጽገሻል እንዴ? እንዳትለኝ ብቻ ይከፈል ስላልኩ አይደለም። ይከፈል እኮ ነው ያልኩት። ግን አሁን ስለ ታክስ አይደለም። የታክስ አይነቶች ደግሞ ዝርዝሮች አሉ። እኔ በመጀመሪያ እኔ ያልኩት የቲክቶከር እንደገና ዩቲዩበር፣ ፖድካስተር ምናምን እነዚህ ሶሻል ሚዲያ ላይ ገንዘብ የሚያገኙ ሰዎች እንዲከፍሉ ነው። እስቲ እንደው ከዛ በፊት ግን እሱ ትልቅ እንትን ነውና ያው ታክሱ ትንሽ አንገብጋቢ ጉዳይ ነው። ከዛ በፊት ግን ሰሞኑኛ እንደው ከሁለት ቀን በፊት ነው መሰለኝ አዲስ አዋጅ ወጥቷል ትግራይ ላይ። እና እስቲ እሷን እንደው ላስላስ ነው የሚባለው በቲክቶክ ቦፍ በረር በሚለው ይስተካከል እናያትና ከዛ በኋላ ወደ ዋናው ነገር እንመለስ። እንግዲህ በህዝብ ተወካዮች ምክር ቤት ጸድቋል የተባለው ህግ ነው። የፌዴራል መንግስቱ የክልል መንግስቶች ላይ ጣልቃ የመግባት መብት የሚሰጥ ህግ መሰለኝ። እና ብዙ ትንታኔ የሚጠይቅ ነገር ቢሆንም በአንዳንድ መልኩ ጥሩ ነው ልትለው ትልና ደግሞ ሆን ተብሎ ግን ለመፈለጓትና ላቀዷት ነገር ደግሞ ማስፈጸሚያ እንድትሆን ወቅቷን ጠብቃ ደግሞ የመጣች ህግ እንደሆነች የሆነ ሴንስ ማድረገው ነገር አለ። እንደዚህ ነው ያየሁት እኔ። በቃ መለስበት የለ እንዴ? አመት ነው እንዴ የምታወራው? አንተ ነው ልጨርሳ እንዴ? እንግዲህ ያው አዋጁ ምን ይላል የሚለውን እንግዲህ የተወሰነ ላንብበውና ከዛ በኋላ ወደ የተወሰነ ነው ያን ብዙም አንሄድበት ማለት እንግዲህ የክልል ጊዜ አስተዳደሮችን የቆይታ ጊዜ እስከ 2 ዓመት እንዲራዘም የሚያስችል አዋጅ ጸድቋል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ጉባኤ ምናምን ነገር አዋጁ እስከ አሁን ስራ ላይ ነበረ። 1995 ላይ ወጣ አዋጅ ነበረ። በፊት የነበረው አዋጁ ምንድን ነበረ? ያው እንግዲህ ጣልቃ ገብነት የፌዴራል መንግስቱ ጣልቃ ይገባል። በሶስት ምክንያቶች ጣልቃ ይገባል። የጊዜ አስተዳደር መንግስት በማለት ዋናውን ካቢኔ በመበተን ወይም ደግሞ ዲአክቲቬት በማድረግ ፌዴራል መንግስቱ በጊዜ አስተዳደሩ አማካኝነት እንትን ይል ነበረ። እንግዲህ በሶስት አይነት ምክንያት ወደ ክልሎች ላይ ገባ ነበረ። አንድ በክልሉ ጥያቄ መሰረት፣ ሁለተኛ ችግር አለ ብሎ በሚያስብበት ሰዓት ራሱ ፌዴራል መንግስት፣ ሶስተኛ እንግዲህ በእንደዚህ አይነትና ተያያዥ ጉዳዮች ላይ ነውና አሁን ሁለት ነገሮች ናቸው ተያይዞ የተሻሻሉት። አሁን እቺኛው ፊት ለፊት አልወጣችም። ጣልቃ ገብነት የምትለው እንግዲህ እስከምን ድረስ ነው? አንድ አመት በፊት 1 አመት ነበረ የእንትን ጊዜ አስተዳደር። አሁን 2 አመት እንዲሆን ተደርጓል። እንግዲህ እንደመነሻ የተደረገው የትግራይ ጉዳይ ነው። ትግራይ በአሁን ሰዓት እንግዲህ በጊዜ አስተዳደር ላይ
እንዳለ እናውቃለን። በዛ ላይ ደግሞ ያሉ ችግሮች ማለት እንግዲህ ከአስተዳደሩ ጋር ለሁለት ተከፍሎ ያለው ነገር ብቻ ሁላችንም እናውቀዋለንና ከዛ ጋር ተያይዞ ነገሮች ወደ አላስፈላጊ ነገሮች እየሄዱ ነው። እንግዲህ በረም ጂኦ ፖለቲክሱን የምታጠናው ከሆነ ያሉ ነገሮች አሉ። ጊዜ ይፈልጋል፣ ፖለቲክስ አለ። ፖለቲክስ ስለሆነና ከዛ አንፃር የምታያቸው ይቶች አሉ። 2 ዓመት ለምን ተደረገ? ምርጫዋ መቼ ነች? አጠቃላይ የፌደራል መንግስቱ 1 ዓመት ብቻ ቢሆን ኖሮ መቼ ያልቅ ነበረ? የጊዜ አስተዳደሩ ጊዜ ገደብ ከዛ በኋላስ ምን ነበረ? ጣልቃ ገብነቱ ስለ አስተዳደር ብቻ ነው እንዴ? ለየትኛውም ጉዳይ እኮ ጣልቃ የመግባት መብት ይሰጠዋል መሰለኝ። አስተዳደር ማለት ለየትኛውም ጉዳይ ነው። እዛው አስተዳደር የምትለው ሁሉም ነገር ላይ ነው። ፓርቲውን ሳይሆን እዛ ጋር ያለውን መንግስት የክልላዊ መንግስት ታግደዋል። ባስፈለገህ ጊዜ ትገባለህ ጣልቃ ማለት ነው። በቃ ጊዜ አስተዳደር ነው ያለው። ጊዜ አስተዳደር ማለት አዎ፣ ለዛ ብቻ ሳይሆን እኮ ነው። አሁን ጊዜ አስተዳደር ባይሆን በክልሎች ጉዳይ ላይ ጣልቃ የመግባት መብት ይሰጠዋል። አሁን አዲሱንማ ካልከኝ በፊት እነዚህ የቀደም የጠቀስኳቸው ነገሮች ነበር። በክልል በፊት አንድ የፌደራል መንግስት በክልል ላይ ጣልቃ የሚገባው የመጀመሪያው ነገር ክልሎች ከእኔ ከአቅሜ በላይ ነው ብሎ እንትኑ በጸደቀው ማለት በክልሉ ምክር ቤት በማጸደቅ የክልሉ ፕሬዚዳንት አቅራቢነት ለፌደራል መንግስት ቀርቦ የፌደራል መንግስት ጣልቃ እንዲገባልኝ ወይም ደግሞ ኃይል እንዲልክልኝ ብሎ ሲል፣ ሁለተኛ ደግሞ የሽብር ወይም ደግሞ ሀገሪቷን እንትን ለማለት ምናምን ነገር ብሎ ካሰበ የፌደራል መንግስቱ ጣልቃ ይገባል ይላል። አሁን እነዛ ነገሮች ይታጠፉና ኤኒታይም መስሎ ከታየው ማለት ቃል በቃልም ባይሆን የፌደራል መንግስቱ አስፈላጊ ሆኖ ሲገኝ ቀጥታ ያለ ክልሉ ጥያቄነት ይገባል። የክልሉን መንግስት ያግዳል። ጊዜያዊ አስተዳደር መንግስት አይባልም፣ ሀገር ስላልሆነ ክልል ነው። ጊዜ አስተዳደር ያቋቁማል ይላል። አዎ ይኸውልህ አሁን እንደዚህ ድምዝም ብላ አሁን አንዳንድ ጊዜ እቺ ማር የምትለወስ ነገር አልቻለም። እንትኑ ድፍኑ ስታየው እኮ አሪፍ እኮ ነው። ድፍኑን ለእኔ አሪፍ ነው። ይሄ ክልል የሚለው መንፈስ አብሮ የሚያጠፋ ቢሆን ኖሮ እሱ መቼም አይጠፋም። በእርግጥ ግን የሚጠፋ ቢሆን ኖሮ ጥሩ ነበረ። በቃ በአንድ ፌደራል መንግስት አለ አይደለ የራስ ገዝ አስተዳደር ሆኖ እንደ ድሮ እንደ ክፍለ ሀገር ሆኖ ቢቀጥልና በሁሉም ጉዳይ ውስጥ የፌደራል መንግስቱ በተዋረድ የሚገባ ቢሆን ፖዚቲቭ በሆነ መልኩ ለእኔ አሪፍ ነበር። ግን አላማው አንድ አይደለም፣ እንደማይሆንም ግልጽ ነው። ሌላ ስለሆነ እሱ ነው ችግሩ ብዬ ነው ማስበው። እንደሱም ቢኒ መሰለህ ክልል ስለተባለ አሁን እንደዚህ ፖዚቲቭ ቢሆን ኖሮ የምትለው የሆነ እንደ ድሮ ክፍለ ሀገር ነው አይደለም። በቃ ባንዲራ አላቸው እኮ የክልል እኮ የራሳቸው እኮ ህገ መንግስት አላቸው። የሚያጠፋ ቢሆን ማለት ይኖርታል። የሚጠፋ ቢሆን እንደ ድሮ ተጠሪነታቸው በቃ በአጠቃላይ ድሮ እንደነበረው አይነት ህገ መንግስት ነው ተሻሻለ። አህዳዊ ብለህ አንድ ሰው ብጽፍ ነገር ያለው አህዳዊ ነኝ እኔ አህዳዊ ነው ትርጓሜው ነው የሚወስነው። ገባ እንዴት ነው የሚተረጉመው ነው እንዴት ነው የሚተረጉሙ ሳይሆን እንዴት ነው አረዳዳችን የሚለው ነው ችግሩ። እኮ አረድ እኮ ስትረዳ ነው የምተረጉመው። እንዴት ተረድቶ ነው የሚተረጉመው የሚለው ነው የተረጉመውና ያ አረዳዱ ላይ ነው እኮ ችግሩ። ገብቷል። ያ መጨፍለቅ ነው ደግሞ በአህዳዊነት የሚፈርጁት ነገር አለ። አህዳዊ የሚያስቡት እነከሌ ናቸው ብለው ፈርጀዋል። ገብተዋል። አይመለከተኝም እኮ መረዳቱ ማለት እሱ አይደል። ኦኬ ከዚህ በፊትም ባለፈው ፕሮግራም ላይ ብለናል። ማንበብ መጠየቅ ብዙ ነገሮችን ክሊር ያደርግልናል። ኤኒዌይስ ወደ ቀደመው ስንመለስ እንግዲህ ክልሎች ምናምን ያልከው ብዙ ነገር ያስብላል። ኤኒዌይስ እንደ መግቢያ እንየው ብለን እንጂ ያን ያህል አይደለም። ያ እንግዲህ ይገባለው ብሏል። ውጤቱን እናየዋለን። ጥሩ ነው። ምክንያቱም እሱ ከባድ ነገር ስለሆነ አብሮት የሚመጡ ኮንሲኩዌንሶች ስላሉ ኢንቴንሽኑም ደግሞ ለምን አስፈልገ? ምክንያቱም ይቺ የለብለብ ህግ አለች። አንዳንድ ጊዜ የሆነች ነገር ልትፈጠር ስትል እንደ ስይ ህግ የምትባለች ጸረ ሽብር አዋጅ የምትባላለች አይደለ? በአንድ ቀን ውስጥ በአንድ ሌሊት አዋጅ ወጣችሁ ዋስትና ምናምን ታስከለክለው እና እንደዛ ስለሆነ እስቲ ይሄን መጨረሻ ነው ያለን። ግን ወደ ታክሱ እሱንም ያንገበግብ አይ ማገብጋቢ ነው። ግን ወደ እሱ እንመለስና ከዚህ ከሶሻል ሚዲያ ላይ ወይንም ከፖድካስተር ቲክታክ ዩቲዩበር ምናምን ከተባለው ተነስተን ወደ ዋና ደግሞ አዲስ ስላወጡትም ሰራተኛው ላይ ስለወጣው ታክስም እናነሳለን።
ይሄን እንግዲህ ቅድም በተወሰነ መልኩ ነካክተነዋል። ለእኔ አንድ ሰው ታክስ መክፈል ተገቢ ነው ብዬ ማምን ነኝ። መከፈልም አለበት። የትኛውንም ሰርቪስ ያንን ገንዘብ ልትሰራ የምትሄድበትን መንገድ በታክስ ነው የሚሰራው። እዛ ሄደህ አላር ብዙ አስፈላጊ ጤና አለ ምን አለ አስፈላጊ ነው መከፈል አለበት። ግን እንደ ዩቲዩበር ምናምን ወደሚለው ግን ስታወርደው በመጀመሪያ ደረጃ ኢትዮጵያ የዛ ለምሳሌ የዩቲዩብ ፓርትነር መሆን ነበረባት። ኢትዮጵያ ውስጥ ያሉ ዩቲዩበሮች ገንዘብ እየሰሩ ያሉት እያገኙ ያሉት በሌላ ሀገር በቪፒኤን ምናምን ተደርጎ ሌላ ሀገር ላይ በሚታይ ማስታወቂያ ነው። በቪፒኤን ብቻ ሳይሆን ሌላ ሀገር ያሉ ሰዎች ስለሚያዩላቸው እዛ በሚታይ ማስታወቂያ የሚያገኙት ገብተዋል። መጀመሪያ አንተ ለእነዚህ ሰዎች ምን አይነት ነገር አድርገሃል? አባል ለመሆን ምን ሰርተሃል? ገባ ታክስ አምጣ ስትለው እኮ በቃ አለ አይደል የሆነ ነገር ማመቻቸት አለብህ አይደል? ለምሳሌ አንተ ሰራተኛ ነህ፣ ከአንተ ላይ ታክስ ሲወሰድ ስራ እድል አለ፣ ሀገር ላይ ነው የምትኖረው፣ ስለዚህ ደሞዝ ታገኛለህ፣ ትከፍላለህ። ይሄ ግን በአቋራጭ የሚመጣ ገንዘብ ነው ማለት ትችላለህ። እስቢኒ አውራ ይዘህ በደንብ ለተመልካቾችም እንዲረዱት እንግዲህ እኛ ያለንበት ሀገር አለ። በዚህ ሀገር ህግ ታክስ ይቆረጣል። ከዩቲዩብ ማንኛውም ሰው ባለበት ሀገር እንግዲህ ከዱባይ ውጪ ታክስ ፍሪ ነች ዱባይ ታክስ ፍሪ ዩቲዩብ ስለሰራ ታክስ አይቆረጥም። ግን እዚህ አውሮፓ ላይ እንደየሀገራቱ በተወሰነ ፐርሰንት ልዩነት ቢኖረውም ታክስ ዩቲዩብ ይቆርጥብሃል። በተዘዋዋሪ የሀገሪቱ መንግስት ነው እንትን የሚለው ተጠቃሚ የሚሆነው። ሁለቴ ነው የምትከፍለው እንጂ ደብል ታክስ ነው አይደል እንዴ? ዩቲዩብ ታክሱን ቆርጦ ይሰጣል። እዚህ ሲገባ ደግሞ በዚህ ሀገር ህግ ደግሞ የዚህን ሀገር ታክስ ትከፍላለህ። አሁን ይህን እንድናሳይ የፈለኩት ለምንድን ነው ፓርትነር ባለመሆኑ ውስጥ ራሱ ቀጥታ ተጠቃሚ መሆን የሚችላቸው ነገሮች ምን ያህል እንደቀሩበትም እንድናይም ስለፈለኩኝ ነው እኮ። ይሄ ባልተመቻቸለት ሁኔታ ነው ታክስ የምትጠይቀው። ገብተዋል። ሲጀመር አሁን ነው እንጂ በነገራችን ላይ በሶሻል ሚዲያ ላይ የሚሰሩ ኢትዮጵያ ውስጥ ያሉ ኮንተንት ክሬተሮች ከውጪ ከአፕሊኬሽኖች በዶላር የሚያገኙ ሰዎች የውጭ ምንዛሪ የሚያመጡ ናቸው። በጣም ብዙ ብር ነው የሚያመጡት። በነገራችን ላይ በዶላር ነው የሚከፈላቸው። ያ ማለት ለኢትዮጵያ መንግስት ዶላሩ የሚገባው ወደ ኢትዮጵያ ነው የሚገባው። የኢትዮጵያ መንግስት ደግሞ በባንክ በኩል ገንዘቡን ዘርዝሮ በኢትዮጵያ ብር ይሰጣል። ስለዚህ የውጭ ምንዛሪ የሚያስገቡ ናቸው። አሁን ስለገባቸው ባንኮቹ እንደ መንግስት ሳይሆን ባንኮቹ ስለገባቸው በደንብ ስትሄድ የተለየ እንክብካቤ ምናምን ማድረግ ጀምረዋል የሚባል ነገር ሰምቻለሁ። ያው እንትን ስለሆንክ ውጭ ምንዛሪ የምታመጣ ስለሆንክ ጥሩ እንትን ከሆነና ይህን ባላመቻቸላቸው ሁኔታ ታክስ ክፈል ትለዋለህ ማለት ነው። እና ይሄ ልክ አይመስለኝም። የሆነ ነገር ከማስከፈላቸው በፊት የሆነ ጥረት መደረግ አለበት እንደ ሀገር። የመጀመሪያው ሌላው የደረሰበት ሁሉም ነገር ተሞክሮ አይደለ? ከውጭ ነው የምትወስዳቸው ህጎችም አሰራሮችም ነገሮችን እና ሌሎቹ ታክስ በእንደነዚህ አይነት ጉዳዮች ላይ ሲጥሉ ለዩቲዩበሮቹ ምን አይነት ነገሮችን አመቻችተው ነው ዩቲዩበሮቹ እዛ ሀገር ላይ ታክስ ሲከፍሉ ምን አይነት ነገሮችን አድቫንቴጅ አግኝተው ነው የሚለው ነገር ማየት አለበት። ከነፃነትም አኳያ ነፃነቱን ተው አፍሪካ ነው እሱን ሰጥተዋል ወይ ይሄን ነገር እንዲሰራ ገባ እሱን ተሰጠው መነሳትም አለበት ተያይዞ እንጂ እሱ አንድ ጫፍ ነው። ሁሉም ፖለቲካሊ ይሰራል ማለት አይደለም። አሁን እሱን ብቻ ነጥለን አናውጣው ለመሰለ ዩቲዩብ ብዙ አይነት ኮንቴንት አለ ገብቷል አይደል? ከብዙ አይነት ኮንቴንቶች ውስጥ ስለ ፖለቲካ አንድ ነገር ልትለው ትችላለህ እንጂ በቴክኖሎጂ ላይ በጤና ላይ በምናምን ላይ በሳይኮሎጂ ላይ በብዙ ነገር ላይ የሚሰራ ኮንቴንቶች አሉ ገብቷል አይደል? ፖለቲካውም እንደ አንድ ነው የምትወስደው። ግን ከዛ ውጪ ያሉ ነገሮች ለምሳሌ ያለው እኮ ኢትዮጵያኖች እኮ ብር ዶላር እኮ ሲያገኙ ዩቲዩብ ሰርተው ቅድም ያለው ነገር አለ ኢትዮጵያ ያለው እየለመኑ በቪፒኤን ይልኝ እያሉ ነው እንጂ እሱም ጥቂት ሰው ነው በቪፒኤን ማን ነው ገብቶ ለሱ ብሎ ለአንድ ዩቲዩበር ብሎ የሚገባው። ኢትዮጵያ ውስጥ ከሚያይ ተመልካች ምንም ገቢ አታገኝም። ምክንያቱም ፓርትነር ስላልሆነ ማስታወቂያ ኢትዮጵያ ላይ አይተላለፍም ጭራሹን ሳይሆን የለም። ይሄ ብዙ የለም።
እዚህ ሀገር አውሮፓና አሜሪካ ወይ ሚድል ኢስት ላይ በሌላው ዓለም ላይ የሚያይ ሰው ፓርትነር ስለሆነ ከዩቲዩብ ጋር በፐርሰንት ትከፋፈላለህ ከሚተላለፉ ማስታወቂያ። ስለዚህ የመጀመሪያው አንተ የተሻለ ገቢ ለማግኘት የመጀመሪያ መደላደሎችን ወይም ደግሞ ነገሮችን ፋሲሊቴት ማድረግ አለብህ ከዩቲዩብ ጋር በሚጠይቀው ወይም ደግሞ አግሪ በምታደርጋቸው ነገሮች። እንግዲህ እዛ ጋር ከሀገርና ዩቲዩብ ምን አይነት ዲልመንቶች እንዳሉት ባልናቅም ያን ነገሮች ፈጽመ ከዛ በኋላ ሞር እዛ ጋር የሚያለሰው ተበርታቶ ብዙ ነገሮች እንዲያተርፍ። ምክንያቱም ለመሰለ ከኢትዮጵያ ውጭ ያለው ማህበረሰብ ጥቂት ነው። ምክንያቱም ኢትዮጵያ ያለው በጣም ሚሊዮኖች ናቸው። በጣም የሚያየው ሰው ብዛቱ ያለው እዛ ነው፣ ብዙ ነው። አሁን ዩቲዩብ ስቱዲዮ ላይ እናያለን እኮ ሁሉም አሁን አንደኛ ላይ ኢትዮጵያ ነው አብዛኛው አናሊቲክሱ። አሁን የምናስበው ወይኔ ይሁሉ እኮ ኢትዮጵያ ፓርትነር ሆና ቢሆን እኮ ይህን ያህል ብር እኮ ይሰራ ነበር። ዳሲት ይኸውልህ አሁን አንድ ዩቲዩበር 100,000 ሰው አይቶለት ከሆነ ከፍያ የሚኖረው ያ 10,000 ምናምን ያ ምናምን እሱን ውጭ ያሉ ኢትዮጵያውያን ከቋንቋ ማኳያ 80,000 ሉዝ አርጎታል። ፓርትነር ቢሆን ኖሮ ዩቲዩብ ማስታወቂያ ስለሚያስተላልፍበት ከ80,000 ሰው ላይ ደግሞ ገቢ ታገኛለህ። ምክንያቱም 80,000 ሰው ሲያይ ፓርትነር ስለሆነ ዩቲዩብ ማስታወቂያ ስለሚለቅ ከዛ ላይ ያገኛል። ያ ማለት የዩቲዩበሩ ገቢ ይጨምራል። አት ዘ ሴም ታይም መንግስት ታክስ እንኳ አሁን ብዙ ያገኛል። ዞሮ ዞሮ ይጠቅማል ራሱ። አሁን የውጭ ሀገር ኮንተንት ክሬተሮች ዩቲዩብ ላይ ያሉ በትንሽ ሰብስክራይበር በትንሽ ቪው ትልቅ ብር ነው የሚሰሩት። ለምን? አንደኛ ቋንቋቸው እንግሊዘኛ ነው በአብዛኛው። ኦዲየንሱ የትኛውም ዓለም ያለ ሰው ያያቸዋል። ገንዘብ ሲከፈላቸው ሁሉም ወደ ገንዘብ የሚቀየር ነው በአብዛኛው ገባ። ስለዚህ በትንሽ ነገር ተስፋ የማይቆርጡ በዚህ ሁኔታ ውስጥ ተፍጨርጭሮ ከፍ ሲል ደግሞ ይሄን ስትለው ትንሽ ጫና ይሆንባቸዋል። እንግዲህ ማስተካከል አባል እንድትሆን የሚደረገው ጥረት መደረግ አለበት። እኛ እንግዲህ ሌላው ፖድካስትም እንደ አንድ ማለት ከዩቲዩብ ወጥቶ ፖድካስት ለብቻው አርገውታል። እሱን አልገባኝ። ማለት አሁን ፖድካስት ሳሳው በኦዲዮ ብቻ ነበር በፊት። አሁን ላይ ነው ወደ ዩቲዩብ መጥቶ በቪዲዮም ጭምር እንግዲህ እንትን የምንለው ፖድካስት። እኛ ዞሮ ፖድካስቱን እንስራው እንጂ ዩቲዩብ ላይ ነው የሚጫነው። እንግዲህ እነሱ አሁን ያሰቡት ከስፖቲፋይ ከምናምን በድምጽ የሚጫንባቸው እንትኖች አሉ አይደለ? ከነሱ ላይ የምታገኘው ካገኘህ ገንዘብ እንድትከፍል ነው ታክስ ሀሳባቸው። ግን ይኸውልህ እኮ ትሬንዱ ምን አይነት ነው? ኮርስ ህግ አፈጻጸም ላይ እንዴት ሊያስፈጽሙት ነው የሚለው የዩቲዩበሩ ቀላል ነው። በባንክ ነው አይደለም ከየት እንደሚመጣ ከአድሰንስ ይታወቃል። አሁን እኮ ምን እንደምትሆን ታውቃለህ? እዛ ጋር ታክስ ክፈል እኮ አይደለም የመጀመሪያው። ታክስ ክፈል ከመጣ ንግድ ፍቃድ አውጣ ነው። ፍቃድማ የሚዲያ ፍቃድ ግዴታ ሂደት አመጣ። ይሄ ነገር ደግሞ ይኸውልህ ባለፈው ቪዲዮ የሰራሁበት ነበር ስለ ኢትዮጵያ ፕሬስ ኤጀንሲ፣ የኢትዮጵያ ፕሬስ ባለስልጣን ዮናታን የሚመራው። ከዚህ በፊት እንደዚሁ በአሻም ቲቪ ላይ በተደረገ ጉዳይ ላይ ውዝግብ ላይ የሶሻል ሚዲያ የዩቲዩብ ህግም እያረቀቀን ነው እየሰራንበት ብሎ ነበር። ታክስ እንዲከፍሉ እነሱም ኤዲቶሪያል ፖሊሲ እንዲኖራቸውና ላይክ እንትን እንዲኖራቸው። ከዛ ጋር ተያይዞ ነው ይቺ ነገር የመጣችው። አሁን ምን ያህል ሰዎች ናቸው ኢትዮጵያ ውስጥ ኮንቴንት ክሬት የሚያደርጉት? ማለት ዩቲዩብ ቻናል ያላቸው ኦፍኮርስ አሉ፣ ብዙ በጣም አሉ። እሺ እንትኖችን ያካታል ባይዘው ወይ እነዚህ ሁሉ የቲቪ ጣቢያዎች ዩቲዩብ ቻናል አላቸው አይደለ? እነሱንም ያካታል። ከቲቪው በኩል ይከፍላሉ። በአንድ ፕሮግራም ይኸውልህ በአንድ ፕሮግራም ያው ይከፍላሉ 2-3 እነሱን እናንሳቸው ይገቡበታል ነው ነገሩ። ይገባሉ። ለምሳሌ እኔ ማዘንና ማውራት የምፈልገው እነሱ ኤክስትራ ነው እናገኝበት እንጂ ዋናው አላማው ዩቲዩብ አይደለም ያቋቋሙት ቴሌቪዥኑ ነው። ያ ኤክስትራ የሚያገኙት ትልቅ ጥቅም ነው የሚያገኙት፣ ቀላል አይደለም። ያው እነሱ በየቀኑ ነው ቪዲዮ የሚጭኑት። ግን ሌላው አለ በሞባይል እኮ እንትን የሚል ነገሮች እንትን የሚል በጣም እሱ ነው ገብቷል አይደለ? ብዙ ነገሮች ተፈጠሩ። ሁለተኛ እነዚህ ኮንቴንት ክሬተሮች ማለት ነው ወይም ደግሞ ዩቲዩበሮች ውጭ ካለው ዩቲዩበር ጋር ለተከኛ ጋር ኮምፒውተር ያደርጉ እንዴ? እቃ ላይ ያለው ታክስ ጋር አታገኝም። ራሱ ውድነቱ እሱን እኮ ነው ለመደላደሎች ተላቸው ብዙ ነገሮች የሆነ ቦታ ሄደህ የሆነ ነገር ለመስራት ምናምን ይሄ ዝም ብሎ አልባሌ ነገር የሚሰሩትን አይደለም ተመልካቾች። በትክክለኛው ግን ለህብረተሰቡ ቫልዩ አድ የሚያደርግ
ፕሮግራሞችን የሚሰሩ ሰዎች ስለነሱ ነው የምናወራው። ስለዚህ ውጭ ሀገር ያሉ ኮንቴንቶች አሉ። እነሱ ግን ታክሲ ሲቀበሉ አንተ እንደምትለው ብለው አይደለም የሚቀበሉት። አልባል የሚስራ አሪፍ የሚስራ ገንዘብ ከመጣት እነሱ እንዳንተ መርጦ አይከፍሉ ነገር ነው። ታክስ ነው። ግን እኛ ማውራት የምንፈልገው ይሄ እንቱ ፈንቱን አይደለም ነው። እንቱ ፈንቱ ኢን ሴንስ ስንት ያውሸት ድራማ እየሰሩ በህግ የተያዙ ሰዎች አሉ አይደል? እንደውም አንደኛውም እሱ አይደል ህግ እንዲወጣ የተደረገ ገፋፊ ምክንያት አስታወስክ? አውቀው ቀርጾ ህፃን ልጅ እንደታገተ ከትልቅ ሴትዮ ከትንሽ ጋር ያረጉ እንደነዚህ አይነት ታክስ ሳይሆን መዘጋት ያለባቸው ቻናሎች ናቸው። ግን ቫልዩ አድ የሚያደርግ ስለ ለህብረተሰብ የሚጠቅም ነገር የሚሰራን ሰው ታበረታተዋል። እሱ ነው የሚጠቅመውና ስለነሱ ነው ማውራት ያለብን። ህብረተሰቡን መጥቀሙን ትቶ ደግሞ ክፉ ነገርም ሳይሰራ እኮ ራሱን ለማስተዳደር የሚፍጨረጨርም ሰው አለ። የሆነ ኮንተንት ክሬት አድርጎ ገብተዋል። ስለዚህ ያንንም ሰው አንደኛ ከአቅርቦት በጣም ውድ ነው። በጣም ትልቅ ላይት የምትለው ምናምን እንዴት ነው አሁን በተለምዶ ዝም ብለህ ባለ ነገር ስራ ምናምን እንደሚባለው አይደለም። ውድድር አለ። አሁን ገባ የጥራት ላይ ውድድር አለ። ስለዚህ ዘጋ ለመሆን መግዛት አለበት። ምን ማለት አለበት? ጫናው ከባድ ነው። እሱማ ቀላል አይደለም። እዚህ ጋር ተመልካች እንደምታየው አይደለም። እንደውም ተመልካቾች አንድ ቢኒ የሰራው ላስታውስ ለሱ ማስታወቂያ ልሰራለት ማስታወቂያው እንዴ በጣም አመሰግናለሁ። አንድ የሰራው ብሎግ አለ። ቀጣይ ትለቋል ይመስለኛል። አላውቅም እንግዲህ መቼ እንደምትለቀው አስተዋውቀውና ክቡራትና ክቡራን ያው እንግዲህ ለአዳዲሶች ነው የምነግረው የቭሎግ ቻናል ከፍተናል። ቢሃይንድ ዘ ሲን ከመጋረጃው ጀርባ በሚለው የፖድካስቱንም እንዴት እንደምንቀርጽ ሪአክሽን እንዴት እንደምንቀርጽ እንዴት ማለት እዚህ ጋር ያለውን ሀስል ከኋላ ያለውን ፕሮግራሙ ተሰርቶ ሲለቀቅ ነው እንጂ የምታዩት እንዴት እንደሆነ እንድታዩት የተቀረጸ አለ። በዛውም የኮሜንት መጀመሪያ ላይ ሊንኩን አስቀምጥላችኋለሁ። እሱን ቻናሉን ሰብስክራይብ እንድታረጉ በትህትና ጠይቃችኋለሁ። ስለሰጠኝ እድል እጅግ አድርጌ አመሰግናለሁ። ለመሰለ ቀላል ነገር አይደለም ያነሳው ነገር ነው። እንደው ዝም ብሎ በአንድ ካሜራ እንደሚባለው አይደለም። ትልቅ ሳክሪፋይስ ኢንቨስትመንቱም ቀላል አይደለም። በፊት መጀመሪያ ላይ ምንም ባልነበረበት ሰዓት ላይ በአንድ ነገር መተ ፑር የሆነ ነገር ይዘህ መተ ሰው ይቀበላል። ምክንያቱም ምንም ነገር ስላልነበረ። አሁን ኮምፒቲሽኑ ሃይ ነው። ቷላል ኢዝሊ ፔኔትሬት አድርገህ ማግባት አትችልም። ትክክል። በብዙ ነገሮች በአይዲያ በኮንቴንት ብቻ አይደለም በፕሮዳክሽንም በጣም ምርጥ መሆን አለብህ እንደምትሰራው ኮንቴንት እና ከነዛ ጋር ተያይዞ ብዙ ነገሮች ስላሉ እነዛ ነገሮች ባልተመቻቸ መደላድሉ በሌለበት ሁኔታ ጫናው ዝሮ ነገር ሲኖር ሲወጣ እንግዲህ ምን ይሆናል። ያው ከታክስ ሳንወጣ እንግዲህ አሁን ደግሞ ተጨማሪ ታክስ ለደህንነት እና ለአደጋ በሚል ሰራተኛው ላይ ደግሞ እንደገና ሌላ ታክስ ሊጨመርበት ነው። አሁን እንደሚባለው ኢትዮጵያ ውስጥ ያለ ሰው እየሰራ እስከ 50% የሚደርስ ይከፍላል። ደሞዙ ይሄዳል። ኤግዛክት ታክሱ 50% ነው ሳይሆን በድምሩ ማለት ነው። ለምሳሌ ሁለት የታክስ የምትከፍልባቸው ነገሮች አሉ። ሄደ ሰርቪስ ስታገኝ 15% ሁሌ ሻይም ጠጣ ምንም ጠጣ 15% አብሮ ይመጣልሃል ታክስ ትከፍላለህ። ገብተዋል። ከደሞዝ ላይ ለምሳሌ 35% ከሆነ ታክስ ውጪ ላይ ደግሞ 15% የምታገኘው ሰርቪስ ምንም ስትገዛ 15% ስለሚታሰብብህ የደሞዝ 50% ወዴት ሄደ? ወደ ታክስ ገባ። ከሱ ብቻ አይደለም ቢኒ እሱ እንደውም አይታሰብም። አሁን ቀጥተኛ ታክስ የሚባሉ አሉ። ቀጥተኛ ታክሶች ናቸው። ለምሳሌ ቀጥተኛው 50 አይደለም 50 ሳይሆን ቀጥተኛ ታክስ ብቻ ሳይሆን ለምን አለ መሰለህ ፔንሽን ኮንትሪቢዩሽን ይባላል የጡረታ አሁን ባለው ሁኔታ ማለት ነው። እኔ ዜናው ላይ ሰማሁት ቀጥተኛ ታክስና ይሄን ጨምሮ ኦልሞስት 50% ታክስ ነው። እንደዛ ሲሆን ምን ያደርጋል? ቫሪ ያደርጋል ማለት ለምሳሌ አንድ ሰራተኛ የገቢ ግብር ይባላል ታክስ ከምታገኘው ገቢ ግብር አለ እስከ 35% ነው መጨረሻው ጣሪያው ካልተሳሳትኩ። የደሞዝ እርከን አለ ከዚህ እስከዚህ ከ15% እንግዲህ ተመልካቾች ታርሙኝ ያላችሁ እዚህ ላይ ኤግዛክት ቁጥር አልጠራምም። አሁን የታክስ መነሻ ጣሪያ አለ። በፊት ከ501 ነበረ አሁን 1000 ነው ምናምን ነገር ገብቷል መሰለኝና ከ1000 ምናምን እስከ 3000 ወይም እስከ 5000 10% ይጀምርና መጨረሻው ጣሪያው ከሆነ ሺህ ደሞዝ በላይ 35% ይደርሳል። ከዛ ምን ታመጣለህ? የጡረታ አለ። ጡረታ በሁለት ሳይድ ነው የሚቆረጠው
አሰሪና ሰራተኛ የአሰሪ 2% ይጨምራል ከሰራተኛ እና እሱም ወደ 14% አካባቢ ነው ከሰራተኛ የሚቆረጠው መጨረሻ ላይ የሚደርሰው። ይሄ ምለው እንግዲህ ጣሪያው እና ያ አለ። ከዛ ደግሞ ውጪ 50% ቀጥተኛ የተባለበት ምክንያት ነገር ነው። ከዛ የመድህን ዋስትና የጤና መድህን ዋስትና የሚባል ደግሞ አለ። እሱንም ኤግዛክት ፐርሰንቱ ስለማላውቀው ነው። እሱ ይቆረጥብሃል። የጤና መድህን ተብሎ የተጀመረ። አንገትስ ምን ቀረ? አንገት እኮ ቀረ። አሁን ደግሞ የአደጋና ዝግጁነት እንትን እሱ ደግሞ ታክስ ብለው መጥተዋል። አሁን ይኸውልህ ያኛው አይገባም ምን ከምን አንግጽር ነው ቀጥተኛ ስላልሆነ እኔ እናንተ እኩል አይነት ነገር ኢንተረስት ስለሌለን አንተ ብቻን ሲንግል ትሆናለህ፣ እኔ ባለትዳር ልሆን እችላለሁ። ስለዚህ ውጪ መዝናናታችን it depends እንደኔና እንደው የሰው ስለሚለያይ ቫሪ ያደርጋል። ግን ቀጥተኛው ላይ ነው ይሄ የሚጨምረው። ይሄኛው ነገር ከምን መጣ ነው? ለምን አስፈለገ ነው? በቀደም የጠቀስካት ነገር ነበረች። የዚህ የዩኤስኤድ ነው ያልከው ጉዳይ ነው። ዩኤስኤድ የሱም ገቢ እጥረት ነው። ሌላው ከሱ በፊት ግን በፊት ሳይሆን አንድ ልጅ ምናለች ዛሬ ነው ያየሁት ቪዲዮን ይገርማል። እንደ ሐሳብ ነው ለመንግስት ነው በቀጥታ እንደ ሐሳብ ነው መንግስት ሆይ ምንም ችግር የለም ደሞዛችንን ውሰድና ታክሱን ለኛ አስጠናለች። ምን ማለት ነው? ታክሱ ይበልጣል ነው ደሞዛችን እና ሽሙራ በጣም ተመችቶኛል። እንትኑን ውሰድና መከፈል አለበት ታክስ መጀመሪያ ብለናል። አሁን አንደጋግመው እናምናለን እና ደሞዙን ውሰድና ታክሱን ስጠናለች ማለት ነው። ይሄ ህዝብ ያለበት የኑሮ ጫናና እንትኑ አልተመጣጠነም። ይኸውልህ አሁን በሌላው ሀገር ላይ ታክስ እኮ አለ። አሁን እኛ እዚህ የምንኖርበት ሀገር ላይ የሚያስደነግጥ ነው ከመላው ዓለም እንደውም በጣም ከባዱ የምትለው ለምሳሌ ያለ እንደውም እዚህ ደግሞ በጣም ጭራሽ የሚያስደነግጥ ሲንግል የሆነ ሰው እኩል ነው የምትከፋፈለው ከደሞ ከመንግስት ጋር እኩል ነው። አንተ የቀረው ገንዘብ ያኖርሃል በሁለት መልኩ ነው። የመጀመሪያው የምትከፍለው ታክስ የት እንደሚሄድ ታየዋለህ፣ ምን ላይ ሲውል እንደሚሄድ ታውቀዋለህ። እዚህ ሀገር ስትሆን በሚገባ እንጂ መብትን ታክስ ፔየር ትላለህ። ይሄ እንደ ቀልድ የሚባሉ ኢትዮጵያ ውስጥ የሚባሉ ለፊልም ተብሎ ሳይሆን ሪል ይታያል። ገብቶሃል አይደለ? you are tax payer። ሰዎችም ስራ ካልሰራ እኔ በምከፍለው ታክስ እኮ ነው የምትኖረው ይለዋል። ታዲያስ መብትህንም ታስከብርበታለህ። ገብቶሃል አይደለ? ይከበራል። እዚህ it means ይኸውልህ ሀገሪቱ የምታድገው አጠቃላይ ሁሉ ነገሯ በታክስ ላይ ተመስርቶ ስለሆነ መሰረተን ማለት የኢንፍራስትራክቸር የሚባሉ ነገሮች የሚሟሉት የአንድ ሀገር የሚወሰነው በዛ ልክ ነውና ያ ነገር በጨመረ ቁጥር ባሳደገ ቁጥር የኑሮ ውድነትን የምትቋቋምበትን በዚህ መንገድ ምክንያቱም ለምሳሌ እዚህ እኮ እንኖራለን ተወደደ ብለን የምንለው ንጽጽሩ ከኛ ሀገር ጋር ስትመጣው ትንሽ ይለይባል። እዚህ እንዴ አብዛኛው ነገር እኮ ኤክስፖርት የሚደረግ ነው ወደዚህ ሀገር ኢምፖርት የሚደረግ ነው። እነዚህም ኤክስፖርት የሚያደርጉት ነገር አለ። እንደውም እኛ የምንኖርበት ሀገር ኤክስፖርት የሚያደርጉት እንደዚህ ኢንዱስትሪ ነክ ነገሮች ናቸው። አብዛኛው ግን የምግብ ፍጆታ ኢምፖርት ነው። እዚህ ኢምፖርት ነው ግን ዌል ዲቨሎፕ ስለሆኑ ታክሱን ትክክለኛ ቦታ ላይ ስለሚውል እንትን ትላለህ። ገብቶሃል አይደል? እና የኛም ከዛ አንፃር ነው ታክሱ ትክክለኛ ቦታ ላይ ሲውል ብታይ ኦኬ አትሊስት ሄዷል ቦታው ላይ እየተሰራበት ነው ትላለህ። ገብቶሃል አይደል? በዛ ደግሞ ኑሮ ውድነቱን ደግሞ እዛ ጋር ትክክለኛ ቦታ ላይ ሲሆን ኑሮ ውድነቱ እየቀነሰ ይስተካከላል። ትክክለኛ ቦታ ቢውል ኖሮ ታንኪው ለዛ ነው በዚህ ጋር መንግስት ይደጉማቸዋል ተብሎ የሚባሉ ነገሮች ላይ ድጎማ ታነሳለህ። በዚህ ጋር ታክስ አምጣ ትለዋለህ። እንዴት ይቋቋመዋል? እንግዲህ እንደውም በአጠቃላይ ይችኛው የመጣችው ዩኤስኤድ ተዘግቷል። እንግዲህ ኤለን መስክ የሚመራው በትራምፕ እንትን ዶጅ የሚባል እንትን አለ የመንግስት በጀትን ቅነሳ የሚያደርግ እንግዲህ ዓላማ አድርጎ የተነሳው እስከ $1 ትሪሊየን ሊቀንሱ ነው ያላግባብ ወጪዎችን ዩኤስኤድን ብቻ ሳይሆን እንዳጠቃላይ ቀንሳለን ነው ስቲል ነው እስከ $30 ቢሊዮን እንትን ብለናል ቀንሰናል አድነናል ብለውናል። እንግዲህ ይሄ ዶጅ ዩኤስኤድን ነው አንደኛው ይዘጋው ብዙ ምክንያቶች ቢኖሩት ከዚህ በፊት ተጋክሰናል። ዩኤስኤድን ሲዘጋው ግን ብዙ ነገሮች ይነካሉና እዛ ጋር ለኢትዮጵያ የሚሄደው እርዳታ ስለቆመ ቀጥታ መንግስት ስለማያገኝ ከባጀት እንትን የሚባል ስላልሆነና ወደ ህብረተሰቡ ነው የሚያወርደውና በዛ ምክንያት ነው ለማለት ነው። ግን በቃ ታሻ ሰው ይሁ ነው
ታሻ እንደውም በቀደም ማን ነው እንትና የሚባለው አርቲስት አንድ ኢንተርቪው ላይ ምን አለ ቪዲዮው እንደውም ሚኖር ይሆናል ወይ እዚህ ጋር አስገባዋለሁ እስቲ ደሞዝህን መተዋለው ለጋዜጠኛው እስቲ የምታገኘውን ደሞዝና ወር ሙሉ ያወጣው ነው እስቲ ጻፈውና አይገጣጠምም ማለት እኔ የማወጣውና የማገኘው ደሞዝ እንዴት ከታም ጥቼ እንዳወጣሁት ራሱ ግራ እስኪገባኝ ድረስ ነውና በኪነ ጥበቡ ነው የምንኖረው ለማለት ፈልጎ ነው ገብቷል እውነት ለመናገር አስማት ነው የኢትዮጵያ ወላጆች በአስማት ነው ምናምን የሚባለው እኮ እውነት እኮ ነው አይ በፊት ነበር እኔ አሁን ላይ ነው በፊት እንኳን ነበር አሁን ምለ የበፊተኞቹ ሲፎግሩ ነበር አይደል በአሁኑ አስተያየት በዚህኛው አስተያየት በጣም ሲፎግሩ ነበር አንዳንድ ሰው መከራከሪያ ያቀርባል ሁሉ ጊዜ ህዝብ ኑሮ ቀሏል ብሎ ያቀም በየዘመኑ ውድ ነው የሚለው ይላሉ ግን አሁን የተለየ ነው አሁን በጣም የተለየ ለምን አለ መሰለህ ትናንትናና ዛሬ የምታነጻጽርባቸው ንጽጽሮች እዚህ ጋር ተወደደ የምትልበት ንጽጽርና እዛ ጋር የምታነጻጽርበት ንጽጽር ምን መሰለህ አሁን ላይ ያሉ ሴትልመንቶች ለምሳሌ ያህል አሁን ተወደደ ብለህ ስትል ፋክተሮቹን እኮ ነው የምትገልጻቸው የዛን ጊዜውን እኮ ተወደደ ወይም ደግሞ ቀለለ ስትል ምንድነው ተወደደ ሊያስባሉ የዛን ጊዜ በምን ምክንያት ነበረ አሁንስ ተወደደ የሚባሉ በምን ምክንያት ነው የሚለውን እኮ አይተህ እኮ ነው አይ እንደዚህ ነው ብለህ የምትለው አንዳንዱ ደግሞ እንደውም አንዳንድ ወቅት መሰረታዊ ነገር ያልሆኑ ነገሮች ላይ ነው ተወደደ ብሎ ሲያማርር የምትሰማው በሆነ ወቅቶች አሁን ኢቭን መሰረታዊ የምትላቸው በጣም መሰረታዊ ነገሮች መብላት ራሱ በጣም እንዴት ልበል መብላት እኮ ስለ ሶስቴ እኮ አይደለም የሆነ ሰርቫይቫል የምትለው ነገር እሱ ራሱ በጣም ከብዶ ነው የምታየው እንግዲህ ፈጣሪ ድረስለት ነው ምንለው በጣም እንግዲህ መንግስት ሊያስብበት ይገባል በየ ነው ማስበው እንግዲህ ክቡራትና ክቡራን እናንተም ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልን ለዛሬ ዘን የመጣነው ቪዲዮ ይሄን ይመስላል ሰብስክራይብ ይደረግ ላይክ ይደረግ ኮሜንት የመጀመሪያው ቦታ ላይ የሆነች ሊንክ አለች ጠቅም አድርጓት እሷን እና ቤተሰባችንን መልካም ጊዜ ባይ ባይ